ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ምርት የመከለስ ወንጀል ወይም አዳልተሬሽን ምን ማለት እንደሆነ የሚያስከትለውን የወንጀል እና የአስተዳደር ተጠያቂነት ምንድን ነው የሚለውን የምነግራችሁ ይሆናል። ምርት መከለስ ወይም አዳልተሬሽን ብዙ ሲነሳ አይስተዋልም። ነገር ግን አስገራሚና በህጉም ከፍተኛ ቅጣት የሚጣልበት ወንጀል ነው ምርት መከለስ። ዛሬ ምርት መከለስ ምን ማለት እንደሆነ የሚያስከትለውን የወንጀልና የአስተዳደር ተጠያቂነት ምንድን ነው የሚለውን በዝርዝር የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። በቅድሚያ መከለስ ወይም አዳልተሬሽን ምን ማለት ነው የሚለውን እንይ። በምግብና መድኃኒት ቁጥጥር አዋጅ ቁጥር 1112/2011 አንቀጽ 2 ንዑስ አንቀጽ 20 መሰረት መከለስ ወይም አዳልተሬሽን ማለት የአንድ ምርት ግዝፈት ወይም ክብደት ለመጨመር፣ ጥራቱን ወይም ጥንካሬውን ለመቀነስ ወይም ለመጨመር፣ እይታውን የተሻለ ወይም የበለጠ እንዲሆን በማስመሰል ወይም ለሌላ ተመሳሳይ ዓላማ ሲባል ባዕድ ነገር ወይም ይዘት መጨመር ወይም የምርቱን ይዘት በሌላ ንጥረ ነገር ከተመረተበት ንጥረ ነገር በተጨማሪ በሌላ ንጥረ ነገር መተካት ማለት ነው። ይህ አዳልተሬሽን ወይም መከለስ ነው። ምርት ሲባል ደግሞ ምግብ፣ መድኃኒት፣ የሕክምና መሳሪያ ወይም በአዋጁ መሰረት ቁጥጥር የሚደረግበት ሌላ ምርትን የሚያካትት ነው ምርት ሲባል። ስለዚህ ምግብ፣ መድኃኒትን ወይም ሌሎች የሕክምና መሳሪያዎች ላይ መከለስ ሲባል ምርቱ ላይ ሲመረት የነበረውን ኮንቴንት እንዲጨመር ማድረግ ወይም መቀየር፣ ለእይታ እንዲያምር በማድረግ መቀየር ማለት ነው። ወይም ባዕድ ነገር መጨመር የመከለስ አንድ አካል ሆኖ በምግብ ወይም ምርት ላይ ከምርቱ ውጭ የሆነ ባዕድ ነገር ፎሬን ሰብስታንስ መጨመር ወይም መቀላቀልን የሚያካትት ነው ማለት ነው። ምርት መከለስ የሚያስከትለው ጉዳትና የህግ ተጠያቂነት ምንድን ነው የሚለው ሲታይ ደግሞ ምርትን መከለስ ጤና ላይ ጉዳት ከማስከተሉም ባሻገር የምርቱን ጣዕም ወይም ጥራት ሙሉ ለሙሉ ሊቀንስ ይችላል። በሌላ በኩል አንዳንድ የመከለስ አይነቶች ከዋናው ምርት ሊገኝ የሚገባው ንጥረ ነገር እንዳይገኝ በማድረግ ወዲያውኑ የሚታይ የጤና ጉዳት ባያስከትልም ከረጅም ጊዜ በኋላ የሚመጣ የጤና ጉዳትን ያስከትላል ማለት ነው። ከዚህም ባለፈ የምርትን ጥራት በመቀነስ ኢኮኖሚያዊና ማህበራዊ ጉዳቶችን ያስከትላሉ። ለምሳሌ እንጀራ ውስጥ ጀሶ ይጨመራል ይባላል። በርበሬ ውስጥ እንደዚህ ሌላ ሸክላ ይጨመራል ይባላል። እንዲህ ቂቤ ውስጥ ሙዝ፣ እነኛ አይነት ነገሮች ምርትን መከለስ ይባላሉ ማለት ነው። በምግብና መድኃኒት ቁጥጥር አዋጅ መሰረት ምርት መከለስ አስተዳደራዊና የወንጀል ተጠያቂነትን ያስከትላል። ይሄ ድርጊት አስተዳደራዊና የወንጀል ተጠያቂነትን ያስከትላል። በቅድሚያ የሚያስከትለውን የወንጀል ተጠያቂነት ልንገራችሁ። በአዋጁ የምርት መከለስና ተያያዥ ጥፋቶችን በተመለከተ የወንጀል ተጠያቂነት እና ቅጣቶች በአንቀጽ 67 ላይ በግልጽ አስቀምጧል። ለምሳሌ ለመከለስ፣ ለደረጃ ዝቅ ለማድረግ፣ አሳሳች መለያ ለመለጠፍ ወይም ለማስመሰል የሚጣል አጠቃላይ ቅጣት ማንኛውም ሰው በአዋጁ መሰረት ቁጥጥር የሚደረግበት ምርት ማለትም ምግብ፣ መድኃኒት፣ የሕክምና መሳሪያ፣ የውበት መጠበቂያ ወዘተረፈ ደረጃቸውን ዝቅ በማድረግ አሳሳች መለያ በመለጠፍ ወይም በማስመሰል የሚያመርት የሚያከፋፍል ከሆነ እስከ 3 ዓመት የሚደርስ ቀላል እስራትና ከብር 200,000 በማይበልጥ ገንዘብ መቀጮ እንደሚቀጣ በአዋጁ አንቀጽ 67 ንዑስ አንቀጽ 1 ስር በግልጽ ተደንግጓል። በዚሁ ድንጋጌ ስር እንደተመላከተው የምርቱ ደረጃ ጉድለት በሰውና በእንስሳ ጤና ወይም ሕይወት ላይ ከፍተኛ ጉዳት ሊያስከትል የሚችል ከሆነ ከ7 ዓመት በማይበልጥ ጽኑ እስራትና ከብር 500,000 በማይበልጥ መቀጮ ያደረገው ሰው ይቀጣል ማለት ነው። ሆኖም ይህ በእንዲህ እንዳለ የተፈጸመው ድርጊት በሰው ላይ ጉዳት ካደረሰ ቅጣቱ ከበድ ይላል። ይኸውም በሰው አካል ወይም ጤና ላይ ጉዳት ሲደርስ በአንቀጽ 67 ንዑስ አንቀጽ 1 ከተገለጹ ድርጊቶች በማንኛውም ሰው አካል ወይም ጤና ላይ ጉዳት ካደረሱ ወንጀለኛው ከ7 እስከ 15 ዓመት በሚደርስ ጽኑ እስራትና ከብር 20,000 እስከ ብር 300,000 በሚደርስ የገንዘብ መቀጮ ይቀጣል ማለት ነው። ሞት ቢከሰትስ ባደረገ ምርት መከለስ ወይም አዳልተሬሽን ተግባር
ተግባር በሰው ላይ ሞት ቢከሰት በአዋጁ አንቀጽ 67 ንዑስ አንቀጽ 1 የተገለጹ ድርጊቶች ማንኛውም ሰው እንዲሞት ካደረጉ ቅጣቱ ከ10 ዓመት እስከ 20 ዓመት በሚደርስ ጽኑ እስራትና ከብር 30 ሺህ እስከ ብር 400 ሺህ በሚደርስ የገንዘብ መቀጮ እንደሚያስቀጣ አዋጁ አንቀጽ 67 ንዑስ አንቀጽ 2 ስር ተደንግጓል። እንዲሁም ማንኛውም ሰው በአንቀጽ 67 ንዑስ አንቀጽ 1 እና በአንቀጽ 67 ንዑስ አንቀጽ 2 የተገለጹትን ወንጀሎች በቸልተኝነት ከፈጸመ እስከ 3 ዓመት በሚደርስ ጽኑ እስራት በሚደርስ ቀላል እስራት እና ከብር 50 ሺህ በማይበልጥ የገንዘብ መቀጮ እንደሚቀጣ በአዋጁ አንቀጽ 67 ንዑስ አንቀጽ 3 ስር ተደንግጓል ማለት ነው። ይሄ የምርት መከለስ በወንጀል በኩል የሚያስከትለው ተጠያቂነት ነው። በአስተዳደራዊ በኩል ምርትን የከለሰ ነጋዴ፣ አከፋፋይ፣ አስመጪና ላኪ ሊሆን ይችላል። ምርትን የከለሰ አዳልተሬሽን የሰራ በአስተዳደር በኩል የሚደርስበት ቅጣት ምንድን ነው? በአስተዳደር ተጠያቂነት ወይም አድሚኒስትሬቲቭ ሊያቢሊቲ ምንድን ነው የሚለው መታየት የሚገባው ጉዳይ ነው። መድኃኒትና ምግብ ቁጥጥር አዋጁ አንቀጽ 65 መሰረት ምርትን መከለስ የሚያስከትሉት አስተዳደራዊ እርምጃዎች እንዳሉ ይዘረዝራል። በአዋጁ መሰረት ቁጥጥር የሚደረግበት ምርት ማለትም ምግብ፣ መድኃኒት፣ የውበት መጠበቂያ፣ ሌሎችም ተይዞ እንዲወረስ፣ እንዲወገድ ወይም ከውጭ ወደ መጣበት ሀገር እንዲመለስ ይደረጋል ይላል። ይሄ ያስከተለው ምርት ወደ ውጭ እንዲመለስ ወይም ደግሞ ከገበያ እንዲወጣ ይደረጋል ማለት ነው። ወይም እንዲወረስ፣ እንዲወገድ ይደረጋል ማለት ነው። የአስመጭና ላኪ የብቃት ማረጋገጫ የምስክር ወረቀት ወይም የምርት ምዝገባ የምስክር ወረቀት አግኝቶ ከሆነ ይህ የብቃት ማረጋገጫ የምስክር ወረቀት ወይም የምርት ምዝገባ የምስክር ወረቀት ይታገዳል ወይም ይሰረዝበታል ማለት ነው። ጉዳት ሊያደርስ የሚችል ምርት የተሰራጨ ከሆነ አግባብ ያለው አካል ከገበያ ምርቱን እንዲሰበሰብና ማከፋፈሉ እንዲቆም በይፋ ይደረጋል። ይሄ አዳልተሬሽን ተቀላቀለበት የተባለው ምርት ማለት ነው። ቁጥጥር የሚደረግበት ወደ ሀገር የሚገባ ምርት ይህንን አዋጅ ወይም ሌሎች ሕጎችን ጥሶ ሲገኝ ምርቱ ለዘለቄታ ወይም ለተወሰነ ጊዜ ወደ ሀገር ውስጥ እንዳይገባ ይደረጋል ማለት ነው። ቁጥጥር ከሚደረግበት ምርት ጋር በቀጥታ በሚገናኝ ምክንያት በፍርድ ቤት ጥፋተኛ የተባለ ግለሰብ ጥፋተኝነቱ በተረጋገጠበት ምርት ስራ ላይ በድጋሚ ድርሽ እንዳይል እንዳይሰራ ይደረጋል ማለት ነው። በዚህ አግባብ ምርትን መከለስ በአስተዳደራዊ እርምጃን በዚህ አግባብ ያስወስዳል ማለት ነው። በወንጀል ደግሞ የእስርና የገንዘብ ቅጣትን ያስከትላል ማለት ነው። በአጠቃላይ አዳልተሬሽን ወይም ምርት መከለስ የሚባለው ይህንን ነው። ምግቡ ላይ ባዕድ ነገር መልክን የሚያሻሽል ወይም ደግሞ የሚቀንስ እንዲሁም ደግሞ የምርቱን ንጥረ ነገር የሚለውጥ አይነት መከለስ ከተደረገ ነው ምርት ተከለሰ ወይም አዳልተሬሽን ተፈጸመ የሚባለው። በዛም በመከለሱ ምክንያት በሰው በእንስሳ ላይ ጤና ጉዳት የሚያመጣ ሞትን የሚያስከትል ከሆነ በወንጀልና በአስተዳደር እርምጃዎች ተጠያቂ ያደርጋል ማለት ነው። ለዛሬ የያዝኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።